አባባና ትሁት የማይወጡት ትልቅ ችግር ውስጥ ገቡ። አቶ ገዙ አሁን ላይ የትሁት ቤተሰቦች ይዞ እያስፈራራ ይገኛል። እንግዲህ በጣም ከመናደዷና የምታደርገው ነገር ግራ የገባት ትሁቴም ናቲን በጥፊ ደረገመችው። አባባ የትሁት ልጅና ቤተሰቦች በአቶ ገዙ እጅ መሆናቸውን ሲያቅ የመጨረሻ ደነገጠ፣ ተበሳጨም። አባባ ራሱን ይዞ ቀረ። ትሁት ስታለቅስ አላስችላት ያለችው አለምነሽም የኔ ልጅ አልበቃህ ብሎ ነው ደግሞ እሷን ይዘህ የምታሰቃያት ምን ታድርግህ በማለትም የገዙን ኮሌታ ይዛ ምን አባክ ፈልገህ ነው ስትለውም እሱም እንግዲህ አንቺ ብስብስ አሮጊት እውነትም ወደ ጤናሽ ተመልሰሻል በማለትም የሚገባትን ሰጣት። ናቲ በጣም ተገርሞም አዝኖም ይገኛል። ምክንያቱም ትሁቴ ሌላ ሰው ሆና በጥፊ ስለደረገመችው፣ አባባ ደግሞ መጥፎ የሆነችው ትሁቴ ልጅና ቤተሰቦቿ በገዙ እጅ እንደነበሩ ሲሰማም የመጨረሻ ደንግጦ ጭንቅላቱን ይዞ ቀረ። ነገር ግን አማራጭ ስለሌለው አሁን ትሁቴ በቃ አልቆልኛል እያለችም ደወለችለት። እንግዲህ አባባ እስከዛሬ ድረስ ብልሃተኛ ነበረ። ዛሬ ግን የትሁቴ ቤተሰቦች በሙሉ በሱ እጅ ውስጥ መሆናቸውን ሲረዳ ምንም ማድረግ እንደማይችል ለራሱ ደጋግሞ ነገረው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እንግዲህ በጉጉት ስንጠብቀው የነበረው ትሁት ድራማ ቀጣይ ፓርት ይዘንላችሁ መጥተናል። ትሁትን ምን አጋጥሟት ይሆን? ትሁት በጣም ጠንካራና ጀግና ሴት ብትሆንም አሁን ግን በአቶ ገዙ ምክንያት ምንም ነገር ልታደርግም ከሱም ልታመልጥ አልቻለችም። አቶ ገዙ ቤተሰቦቿን በሙሉ ይዞ እያስፈራራት ይገኛል። በዚህ ሰዓት ትሁቴ ምን ማድረግ እንዳለባት ግራ ስለተጋባች ጸባያ ሁሉ በመቀያየርም እንግዲህ እያለቀሰች ትታያለች። ቤቲ ምንድነው የሆንሽው? ችግር አለ ወይ? ምን ተፈጥሮ ነው ስትላትም ምንም ማለች መጀመሪያ ላይ። በኋላ ግን ቤተሰቦቿ በሙሉ በሱ እጅ መሆናቸውን ስትሰማ በጣም ደነገጠች። አርፈሽ የማትቀመጭ ከሆነና እንዲሁም ደግሞ ለናታል እናትህ በህይወት አለሽ ብለሽ እንዳሳመንሽው ሁሉ በህይወት የለችም ብለሽ አሳመኘው ሲላትም አለበለዚያ ቤተሰቦችሽንና ልጅሽን እገልብሻለሁ በእኔ እጅ ናቸው ብሎ ነገራት። ይህን ጊዜ ትሁቴ የምታደርገው ነገር ግራ ገባት። እኔ ምንም ትንፍሽ አልልም፣ ከዚህ ቤትም አልወጣም፣ ግን ደግሞ እናትህ የለችም ብዬ ለዋሹ አልችልም፣ በውሸት እንደዋሻ ታስገድደኝ ስትለውም እሱ የራስሽ ምርጫ ነው በማለት እንግዲህ ለትሁት ማስጠንቀቂያ ሰጥቷት ጥሏት ሄደ። ትሁት የተፈጠረውን ነገር ለአባባ ደውላ ስትነግረውም አሁን ላይ አማራጭ የለኝም፣ ወዴትም መሄድ እንደምችል አላውቅም አለችው። በዚህ ሰዓት ልጄ ተረጋጊ ቢላትም ትሁቴ ግን ቤተሰቦቼ እኮ በሱ እጅ ናቸው፣ ምንድነው የሚያረጋጋኝ ስትለው አባባ በድንጋጤ ምን አለ? አዎ ስለዚህ ሁሉንም ነገር ቀድሞኛል ማለት ነው ትሁቴ፣ ምን አባቴ ላርግሽ? ያንቺ መከራ በየቦታው ነው ሲላትም አንተም ህይወትህንም ብስቁልቁሉን አወጣሁት፣ በቃ አንተ በኔ ጉዳይ አትታገል ከዚህ በኋላ ስትለውም እሱ ደግሞ እንደዚህ እንድትይኝ አልፈልግም፣ ባንቺ ጉዳይ ያልታገልኩኝ በማን ጉዳይ ልታገል ነው? ለኔ ህይወት ብዙ ዋጋ የከፈልሽና ብዙ የተሰቃየሽ ሴት ነሽ በማለትም ለትሁቴ መለሰላት። ሁለቱም ምን ማድረግ እንዳለባቸው እንኳን ግራ ተጋብተው ይለቀሳሉ። ናታንም ቆይ ትሁቴ ምን ሆነሻል? ምንድነው የተፈጠረው እያለ ትሁትን ቢጠይቃትም እባክህን ተወኝ እኔ ምንም አልሆንኩም እያለች ስትመለስለት ዝም ብለሽማ እንደዚህ ልታለቅሽና ልታዝኒ አትችይም፣ ምን አርገውሽ ነው? የሆነ ምክንያትም አለ ሲላትም ምንም አልሆንኩም አለችው። በዚህ ሰዓት ናቲ ቤቲን ሄዶ ትሁትን ምን አርገሻት ነው አላት። ምንድነው የተፈጠረው ሲላትም አላቅም እኔ ምንም የማውቀው ነገር የለኝም፣ ምን ሆነሽ ነው ስላትም ልትነግረኝ አልቻለችም። በዚህ ሰዓት ባልሽ ምን አርጓት ይሆን አለ። አባቴ ብትል አይሻልም አለችው ቤቲ። ስለዚህ አላቅም ምንም የማውቀው ነገር የለኝም እመነኝ እኔም እንዳንተው ነኝ አለችው። ትሁቴ ክላሷ ተኝታ እያለቀሰች ነበርና ናቲ ሄዶ ሲያባብላት በፈጠረሽ ከዚህ በኋላ አታልቅሺ በእናትሽ አላት። እኔ ስታለቅሽ አልወድም እባክሽን በማለትም ለመናት። እሷም እሺ ብላ ዝም አለችለት። ግን ደግሞ እዚሁ ነው የምተኛው ከዚህ ንቅንቅ አልልም ሲላት ምን እያረክ ነው ናቲ አለችው። እዚሁ ነው የምተኛው አለና አብሯት ተኝቶ አደረ። ጠዋት ተነስተው አንቺ ትሁት ቁርሱስ አቀርባለሁ አሁን ቆይ ምን ሆነሽ ነው? የሆነ ነገርማ ሆነሻል፣ ከናታ ጋር ተጣላችሁ እንዴ ስትላትም እስኪ ተውኝ ቤቲ እኔ ከማንም ጋር ተጣላሁም አለቻት። እንግዲህ በኋላ ላይ ትሁት የምታደርገው ግራ ሲገባት ቤቲ ጋሼ ጋር ውሰጂኝ አለቻት። ምን እገዙ ጋር ውሰጂኝ? መቼ ነው የሚመጣው? አይመጣም አለቻት። ዛሬ እዛው ነው የሚውለው ቢሮ፣ ስለዚህ እዛው ልውሰድሽ አለቻት። አዎ ውሰጂኝ አለቻት ትሁቴ። ትሁትና ቤቲ ተያይዘው ቢሮ ሲሄዱ መደወል አይጠበቅብሽም እንዲህ አላት። ባሌ
ጋር ለመምጣት ግዴታ መደወል አለብኝ እንዲህ አለችው ቤቲ። ቢሆንም ለማንኛውም ዛሬ እንኳን መምጣት ፈልጌ ሳይሆን ትሁቴ እናት ይዘሽን ካልሄድሽ ሙቼ ይገኛለሁ ያለችው። በዚህ ሰዓት እባክሽ ተናገሪ እንጂ ከቤት እዚህ ድረስ አልፍተሽ አምጥተሽ ደግሞ ምን ይዘጋሻል? ተናገሪ ትሁቴ አለቻት። ቤቲ ይቅርታ ውጭልን አለቻት። ውጪ ነው ነገሩ? አዎ ይሄው ወጣሁልሽ። ጥሩ ከኔ የተደበቀ ነገር ካለ አለቻት። እባክህ ጋሼ እባክህን ልለምንህ፣ እኔ ምንም ነገር እንድታደርግ አልፈልግም እባክህን አለችው። ለጊዜው ቤተሰቦችሽን ምንም አላደረኩም፣ ግን ደግሞ አርፈሽ ተቀመጪ። አርፈሽ ካልተቀመጥሽና ሚስጥሬን ወደዛ ወደዚህ የምታራጊ ከሆነና ሌላ ችግር ይገጥምሻል። አሁን ስራ ላይ ነኝ ውጭልኝ አላት። በዚህ ሰዓት ለቤቲ ደውሎ መምጣት ትችያለሽ አላት። ቆይ ምን ተፈጥሮ ነው? ትሁቴ ሂጂ አለቻት። ትሁትም ከቢሮ ወጣ ቁጭ ብላ ማልቀስ ጀመረች። ምንድነው እሱ? ትሁትን ሂጂ ስትይ ነገሩ አብቅቷል አላት። ማለት አለችው። አንቺ ቆይ እንደምን ያረግሻል? ምን አርግ ነው የምትይኝ? ቆይ ምንድነው የተፈጠረው አለችው። ቤተሰቦቹ ያሉበትን አግኝቼው ነው አላት። ጥሩ ይሄማ ጥሩ አማራጭ ነው አለች። ላንቺ ይጠቅምሻል ብዬ ነው አላት። በጣም ከሱ ጋር እኮ እየተለጣጣፈሽ ነው። አሁን ልቅስ ትልቅ ስህተት የሰራሽው ትሁትን ከቢሮ ወጥተሽ ሂጂ ማለትሽ ነው። እውነትህን እኮ ነው አለችው። እስኪ ሂጂ ልያት እያለችም እየሮጠች ወጣች። ናቲ አሁን ትሁቴን እባክሽ ትሁቴ የተፈጠረውን ነገር ንገሪኝ፣ እናቴ ደህና ናት አላት። ደህና ናት እባክህ ናቲ ምንም ነገር አትጠይቀኝ አለችው። በዛ ሰዓት ሁሉም ሲወጡላት ከአለምነሽ ክላስ ገብታ ትሁት ምን ሆነሽ ነው? አልቅሰሻል እኮ አለቻት። አለምዬ ትልቅ ችግር ውስጥ ነኝ አለቻት። ምን አረጉሽ አለምዬ? ልጄን ቤተሰቦቼን ገዙ ይዞብኛል። ምን? አዎ ይሐረመኔ ልጅ አለሽ እንዴ? አዎ አለቻት። በምንም በደካማ ጎኔ በጠንካራ ጎኔም በሷ ነው የመጡብኝ። ምን ማድረግ እንዳለብኝ አላቅም፣ ጨንቆኛል ትሁቴ። በእኔ ምክንያት ችግር ውስጥ በመግባትሽ በጣም አዝናለሁኝ። ምን እንሆን ልጄን ይዞብኛል አለምዬ ጸልይልኝ ብላ ወጣች። አይዞሽ በቃ አይዞሽ ትሁት ያለቻት። በዚህ ሰዓት ቤት መጣችና ከአለምዬ ክላስ ገባች። ምን እያረግሽ ነው? ትሁትን ታውቂያታለሽ አለቻት። አውቃታለሁ፣ ልጅሽ እኮ ከሷ ጋር እየተንቋሸሸ ነው። ትሁትና ናቲ ሊጋቡ ነው አለቻት። እንግዲህ ግን እኮ ገረናት ብትሆንስ አለቻት። ይመጣጠናሉ። አንቺ ስህተት ሰርተሻል፣ ምርጫ አልነበረሽም እንዲህ አለቻት። ምን? ከዛ ቤቲም ከዚህ ቀደም ያስታወሰችውን በሙሉ ያሳለፈችውን ነገር አስታወሰች። እናም ቤቲ ያለቻት አለምነሽ ምርጫ አልነበረኝም ኦኬ አለቻት። በዚህ ሰዓት እንግዲህ አለምነሽ ግራ ተጋባች። ትሁት እንግዲህ አሁን ላይ በጣም እየተጨናነቀች ነው። እባክህ ጋሺ እባክህ ልለምንህ ልጄና ቤተሰቦቼ ምንም አታድርግብኝ አለችው። አሁን ላይ ለጊዜው ደህና ናቸው። አንድ ትልቅ ስራ ስሪ እባክህን፣ ከዚህ ቤት አስወጣኝ፣ ምንም አላወራም፣ ምንም አልተነፍስም አለችው። ከዚህ ቤት ሚስጥር ይዞ መውጣት አይቻልም በፍጹም አላት። ስለዚህ አትድረሽብኝ፣ አልደርስብሽም፣ ስራሽን ስሪ ያርፈሽ አላት። አየምት ከሆነ ግን ትልቅ ችግር ውስጥ ትገቢያለሽ ሲላትም እኔ ለማንም አላወራም፣ ችግር ውስጥ መግባት አልፈልግም አለችው። ከዛም ቤቲ ደግሞ ትሁት ምን ሆነሻል? ከናንተ ጋር ተጣላችሁ እንዴ አለቻት። እባክሽ ቤቲ ተይኝ፣ እኔ ከማንም ጋር ተጣላሁም አለቻት። እሺ አሁን አርፈሽ ተቀመጪ፣ እምረዳሽ ነገር አለ አለቻት። ከዚህ ቤት ብቻ እባክሽ አስወጭኝ አለቻት። አልችልም ከዚህ ቤት መውጣት ብቻ እኔም ደስ ባለኝ፣ ግን አልችልም። ለምን? ሚስጥር ይዘሻል። ሚስጥር ካያሽ ደግሞ መውጣት አትችይም። እኔ ለማንም ትንፍሽ አልልም፣ አላወራም፣ እባክሽ ቤቲ ልለምንሽ ስትላትም አልችልም፣ እኔም ደስ ባለኝ፣ ግን ደግሞ ማድረግ እችላለሁ አለቻት። እንዴት ግን? ናቲ አጠገብ ድርሽ እንዳትይ፣ የማይትይ ከሆነ አንቺን ከዚህ ቤት አስወጣሻለሁ። እኔ ምንም ነገር አያቅተኝም፣ ገዙንም ማሳምነዋለሁ አለቻት። እሺ በቃ አለች። እንግዲህ በጣም ልቧ የተሰበረው ትሁቴ እባክሽን ንገሪኝ፣ እንደዚህ አትሆኝ እያለ ናቲ ቢያባብላትም ግን ደግሞ ትሁቴ አቶ ገዙ እያስፈራራት ስለሆነ ልትናገር አልቻለችም። ማልቀሷን ተያይዘዋለች። እባክሽ ትሁቴ እናቴ ደህና አይደለችም እንዲህ አላት። ደህና ናት ናቲ። ታዲያ ለምንድነው? ችግር አለ? እባክሽን ዝም አትበይኝ አላት። እባክህ ናቲ አትቅረበኝ አለችው። እንዴት ነው እንደዚህ እየሆንሽም አልቀርብሽ? እንዴት ምን ሆነሻል አላት። በጥፊ ደረገመችውና ጮሃ ከኪችን ካቢኔው ውስጥ ራሷን ቀረቀረች። በዚህ ሰዓት ደነገጠና አቶ ገዙ ያደረጋት ነገር በሙሉ መናገር አልቻለችም።